ብዙዎቻችሁ ኤአይን የምትጠቀሙበት መንገድ ኮምፕሊትሊ የተሳሳተ ነው። አንዳንድ ጎበዝ ተማሪዎች አሉ አይደለ? አሁን ላይ ኤአይን በመጠቀም የሚማሩበትን ነገሮችን የሚረዱበትን መንገድ ኮምፕሊትሊ እየቀየሩ ነው። አንዳንድ ተማሪዎች ስቲል በፊቱ መንገድ ነው ኤአይን የሚጠቀሙት። የሆነ ጥያቄ ይጠይቃሉ፣ የሆነ መልስ ያገኛሉ፣ ጀስት ጨረሱ ኮንቨርሴሽኑ። ጎበዝ የሆኑት ስማርት የሆኑት ተማሪዎች ግን ኤአይን በመጠቀም ያንን ኮንሰፕት ዲፕሊ ለመረዳት ከተለያዩ ኮንሰፕቶች ጋር ለማገናኘትና በፍጥነት ነገሮችን ጀምረው ለመጨረስ እየተጠቀሙበት ይገኛሉ። እናም በሁለቱ ግሩፖች መካከል ያለው ጋፕ አሁን ላይ ከምን ጊዜም የበለጠ እየሰፋ ይገኛል። አብዛኞቻችሁ ተመልክታችሁ ሆናል። ራሳችሁንም ኤአይን ብትጠቀሙ ለምንድን ነው? የሆነ ጥያቄ እንጠይቃለን፣ መልስ እናገኛለን፣ ወይንም ደግሞ የሆነ ፓራግራፍ እንሰጠውና ኤክስፕሌን ዚስ ብለን እንጨርሳለን። ግን ስማርት የሆኑት ተማሪዎች የሚረዱበትን መንገድ እየቀየሩ ነው። ላይክ በተለያየ አይነት ወይ ኤአይን በመጠቀም ኮንሰፕቶችን እየተረዱ ይገኛሉ። በዚህ ቪዲዮ ራንደም የሆኑ የኤአይ ቱሎችን ወይም ሶፍትዌሮችን ላሳያችሁ አይደለም፣ ግን ኤአይን በመጠቀም ነገሮችን የምትረዱበትን የምትማሩበትን ወይ እንዴት መቀየር እንደምትችሉ በዲቴል አሳያችኋለሁ። ተማሪ ሆናችሁ እየደከማችሁ ከሆነ ማንበብ አልገባችሁ እያለ ከተቸገራችሁ ወይንም ደግሞ ጀስት እየደጋገማችሁ ታነባላችሁ ግን አይምሯችሁ ላይ አልቀመጥ እያለ እየረሳችሁት የምትቸገሩ ከሆነ ይሄ ቪዲዮ ለእናንተ ነው። በቅድሚያ ለቻናሉ እንግዳ ከሆናችሁ ዳዊት ሰለሞን እባላለሁ። ዩቲዩብ ላይ የተለያዩ ቫልዩብል የሆኑ ኮንተንቶችን ሼር የማደርጋችሁ ይሆናል። ቻናሉን ሰብስክራይብ በማድረግ ፋሚሊ ነው። በፊት እኔ ረጅም ሰዓት በንባብ አሳልፋለሁ፣ ስፔሻሊ ፈተና ታይም ላይ ማለት ነው። እስከ 6 ሰዓት እስከ 8 ሰዓት በቀን ውስጥ ልናነብ እንችላለን። በዛ ታይም ላይክ ፕሮዳክቲቭ ሆንኩ ይመስለኛል፣ በደንብ ኮንሰፕቱን የተረዳሁት ይመስለኛል። ቀስ ብዬ ስመለከተው ግን ላይክ እየረሳሁት ነው የማገኘው ያንን ኮንሰፕት፣ ከልቤም አልተረዳሁትም ያንን ነገር። ኤአይን በመጠቀም እንዴት ይሄን ነገር ሶልቭ ማድረግ እችላለሁ የሚለውን ነገር መመልከት ጀመርኩኝ። ላይክ ብዙ ሳብጀክቶች ላይ ሞከርኩት፣ ላይክ ብዙ የተለያዩ ዌዮችን አየሁኝ። የተረዳሁት ነገር ኤአይን መጠቀም ላይክ የምንረዳበትን የምንማርበትን መንገድ በጣም ነው shift የሚያደርገው። ኮንሰፕቶችን ጀስት እንደዚህ በወፍ በረር አይተናቸው አይደለም የምናልፈው፣ በደንብ ዲፕሊ መረዳት አንደርስታንድ ማድረግ እንጀምራለን። በሶስት ካታጎሪ ከፍዬ በዚህ ቪዲዮ እንዴት ኤአይን ለንባብ ለማጥናት መጠቀም እንደምትችሉ በዲቴል አሳያችኋለሁ። የመጀመሪያው ኤአይ ሊቀይርልን የሚችለው ነገር ሽምደዳን ወደ መረዳት በመቀየር ነው። ብዙ ተማሪዎች የሆነ ነገር እናነባለን፣ ጀስት ፓወርፖይንትም ሊሆን ይችላል፣ ፒዲኤፍ ፋይልም ሊሆን ይችላል። ያንን እናነባለን፣ እንደጋግመዋለን፣ ሃይላይት እናደርጋለን። በዚህ መልኩ እናነባለን። ይሄ ፕሮሰስ አይምሯችንን ቢዚ ያደርገዋል። ላይክ ያንን ነገር የተረዳኑ ይመስለናል፣ ስለደጋገምነው ላይክ በደንብ ያነበብን ያጠናን ይመስለናል። ግን ይሄ ቤዚክሊ ሽምደዳ ነው። ሽምደዳ ደግሞ ስትራክቸር ከሌለው የሆነ ያስቀመጥንበት ዌይ ከሌለ ጀስት የሆነ የተቀደደ ዕቃ ላይ ውሃ እንደማድረግ ነው። ላይክ ይፈሳል ማለት ነው። በተቃራኒ ይሄ ነገር ገጥሟችኋል ብዬ አስባለሁ። የሆነ ቻፕተር ታነባላችሁ፣ የሆነ ፓወርፖይንት ፋይል ታነባላችሁ፣ ግን ረስታችሁታል በነጋታው ስትመለከቱት፣ ወይም ፈተና ከተፈተናችሁ በኋላ ያን ነገር ጠፍቷል፣ ላይክ ኮምፕሊትሊ የለም። ይሄ ቤዚክሊ የንባብ ችግር አይደለም። ብዙዎቻችን እናነባለን፣ ላይክ ረጅም ሰዓት እናነባለን፣ ግን አይምሯችን ኮኔክሽኖችን እንዲፈጥር ስላላደረግነው ነው። የሆነ ነገር ጋር እንዲገናኝ አላደረግነውም ያንን ኢንፎርሜሽን። አንደርስታንዲንግ ወይንም ደግሞ ይሄ መረዳት የምንለው ነገር ደግሞ አይዲያዎች ኮኔክትድ ሲሆኑ የሆነ ነገር ከሆነ ነገር ጋር ሲገናኝ የሆነ ነገር ጋር ሲነጻጸር ነው ይሄ አንደርስታንዲንግ ወይም ያንን ኮንሰፕት መረዳት የምንለው ነገር የሚኖረው የሆነ ነገር ጋር ሲገናኝ ወይም ኮኔክትድ ሲሆን ነው። ኤአይን ለዚህ ነገር ልንጠቀምበት እንችላለን። ስለዚህ ኤአይን በመጠቀም ኮንሰፕቶችን ማገናኘት እንችላለን። ብዙዎቻችን ኤአይን የምንጠቀመው የሆነ ነገር ሰመራይዝ እንዲያደርግልን ነው። ግን እዚህ ጋር ያስቀመጥኩላችሁን 3 ፕሮምፕቶች በመጠቀም ወይም የኤአይ ቴክስቶችን በመጠቀም ይህንን ነገር መቀየር ወይም ሺፍት ማድረግ ትችላላችሁ። የመጀመሪያው ምንድነው? አይ አም ስተዲንግ የሆነ ኮንሰፕት ብላችሁ የምትማሩትን ቶፒክ ትነግሩታላችሁ። ዘን በሶስት ወይ እንዲያብራራላችሁ ትነግሩታላችሁ። የመጀመሪያው 5 ኮንሰፕቶች ጋር እንዲያገናኝላችሁ ታደርጋላችሁ። ላይክ ልታውቋቸው የሚገቡ 5 ኮንሰፕቶች ጋር 3 ኮንሰፕቶች ደግሞ አብዛኛው ሰው ኮንፊውዥን የሚፈጠርበት ምንድነው ከዚህ ቶፒክ ጋር በተያያዘ። ከዛ ደግሞ 2 ሪሎድድ ኤግዛምፕሎችን ንገረኝ ትሉታላችሁ። አሁን እንደዚህ ስታደርጉ በተለያየ አንግል ያንን ነገር እንድትረዱት እያደረገላችሁ ከምታውቁት ነገር ጋር ያገናኝላችኋል። ብዙ ሰው ኮንፊውዝድ የሚሆንበትን ነገር ሲነግራችሁ ያን ኮንፊውዥን ሳይፈጠር ይቀራል እናንተ ላይ። እንዲሁም ሪል ወርልድ ላይክ ዴይሊ የሚገጥማችሁ ነገር ጋር ሲያገናኝላችሁ ያ ነገር አይምሯችሁ ላይ የመቀመጥ እድሉ ይሰፋል ማለት ነው። ወይም ቀጣዩን ፕሮምፕት ልትጠቀሙ ትችላላችሁ። ቤዚክሊ ኮር አይዲያቸው ተመሳሳይ ነው። ጀስት ኤክስፕረስ የሚደረግበት ወይ ነው የተቀየረው። አይ ዋንት ቱ ማስተር ዚስ ኮንሰፕት ትሉታላችሁ። ጊቭ ሚ ዘ ሲምፕለስት ሜንታል ሞዴል ፎር ዚስ
ሲምፕል በሆነ ወይ ግለጽ ልትሉታላችሁ። 3 እኔ ላቃቸው የሚገቡ ኮንሰፕቶች ጋር አገናኝም። ኦሬዲ ላቃቸው የሚገቡ ኮንሰፕቶች ጋር አገናኝታ አስረዳኝ ትሉታላችሁ። ሪል ወርልድ ላይ እንዴት አፒር እንደሚያደርግ ይሄ ቶፒክ ሪል ወርልድ ላይ ምን አይነት አፕሊኬሽኖች አሉት የሚለውን ነገር ትጠይቁታላችሁ። ፕላስ ደግሞ አብዛኛው ሰው እዚህ ጋር ምንድነው ሚስ የሚያደርገው ምን አይነት ሚስኮንሴፕሽኖች አሉ ይሄ ቶፒክ ላይ ብላችሁ ትጠይቁታላችሁ። ሶ እንደዚህ ሲሆን ሞር ዲፕሊ ኮንሰፕቱን እየተረዳችሁ ትሄዳላችሁ። ወይንም ደግሞ ሶስተኛውንም ፕሮምፕት ልትጠቀሙ ትችላላችሁ። ኦሬዲ ይሄን ቶፒክ እረዳለሁ፣ ይሄን ኦልድ ኮንሰፕት የሚለው ፓርት ላይ በፊት የምትረዱትን ቶፒክ ትነግሩታላችሁ። ዘን ከሌላ ቶፒክ ጋር አዲስ ከምትማሩ ቶፒክ ጋር እንዲያገናኝላችሁ ምን አይነት ተመሳሳይ ነገሮች አሉ፣ ምን አይነት የሚያለያዩት ነገሮች አሉ የሚለውን ነገር ትጠይቁታላችሁ። ሶ እንደዚህ ሲሆን የምታውቁት ነገር ጋር ነው የምታገናኙት፣ ኦሬዲ አይምሯችሁ ላይ ካለ ነገር ጋር ማለት ነው። ሶ ሞር ትረዱታላችሁ፣ ሞር ሪሌሽኖችን መፈለግ ትጀምራላችሁ። ሶ በዚህ መልኩ ሞር አንደርስታንዲንግ ይኖራችኋል የቶፒኩ ማለት ነው። ስለዚህ እንደዚህ ስታደርጉ ጀስት የሆነ ፓወርፖይንት ወይም የሆነ ፒዲኤፍ ፋይል ላይ ያፈጠጣችሁ አይደለም ራሳችሁን የምታገኙት። ሞር ፓተርኖችን ትመለከታላችሁ። የሆነ ኮኔክሽኖችን በቶፒኮችና በኮንሰፕቶች መካከል ያሉ ሪሌሽንሺፖችን መመልከት ትጀምራላችሁ ማለት ነው። አይምሯችን ደግሞ ቤዚክሊ የሆነ ስትራክቸር ነው የሚያስታውሰው እንጂ የሆነ ዝም ብሎ ሽምደዳ ነገር ወይንም ደግሞ ጀስት የሆኑ ፓራግራፎችን ማስታወስ አይደለም የኛ አይምሮ ስራ። ስለዚህ የሆነ ስትራክቸር ፈጠራችሁለት ማለት ነው። ሌላው ኤአይን እንደ ግል አስጠኚ ወይም እንደ ፕራይቬት ቱቶር መጠቀም እንችላለን። ብዙ ተማሪ የሚቸገርበት ብዬ የማስበው ነገር ጥያቄ መጠየቅ ነው። ክላስ ውስጥ ጥያቄ መጠየቅ እንፈራለን ብዙዎቻችን። ያው ላይክ ስቱፒድ መምሰል አንፈልግም። የሆነ ጥያቄ ጠይቀንና ጀስት መምህሩን ሙቭ ነው የሚያደርገው፣ እኛን ቼክ አያደርገንም። ያን ኮንፊውዥንም አይምሯችን ውስጥ ይቀርና በኋላ ላይ ኮንሰፕቱን ሳንረዳው እንቀራለን ማለት ነው። ሶ ይህን ነገር በኤአይ ሶልቭ ማድረግ እንችላለን። ኤአይ ጀጅ አያደርገንም፣ አያጣድፈንም። ቀስ ብለን ያንን ቶፒክ መረዳት እንችላለን። ስለዚህ ለኤአይ ምን ብላችሁ ተነግሩታላችሁ? ኤክስፕሌን ዚስ ላይክ አይ አም 12 years old። እንደ 12 ዓመት ልጅ አድርገን ይህንን ቶፒክ አስረዳኝ። እንደዚህ ሲሆን ዘሞስት ሲምፕል የሆኑ ተርሞችን ተጠቅሞ ነው የሚያስረዳቸው ያንን ቶፒክ። በጣም ሲምፕል በሆኑ የ12 ዓመት ልጅ ሊረዳበት በሚችለው መንገድ ነው የሚያስረዳችሁ። ሶ እንደዚህ ሲሆን ቶፒኩን በጣም ሲምፕል በሆነ ወይ ስትረዱት በኋላም ላይ ዲፕሊ ስታነቡት ይገባችኋል ማለት ነው። ሶ ኮር አይዲያውን በዚህ መልኩ ማግኘት ትችላላችሁ። ዩዝ አናሎጂ ተጠቀም ልትሉት ትችላላችሁ። የተለያዩ የሚገናኙ ነገሮችን ተጠቅሞ እንዲያስረዳችሁ ልታደርጉ ትችላላችሁ። ፕላስ ደግሞ ወሳኙ ነገር ቅድምም ብያችኋለሁ፣ አብዛኛው ተማሪ እዚህ ጋር ሚስ አንደርስታንድ የሚያደርገው ነገር ምንድነው ብላችሁ ትጠይቁታላችሁ። ሶ ቀድማችሁ ሊፈጠር የሚችልን ኮንፊውዥን አቮይድ አደረጋችሁ ማለት ነው። ሶ በዚህ መልኩ አንድን ነገር ክላስ ውስጥ ባጠይቁ እንኳን ኮንፊውዥኑ እንዳይቀር ሞር ደግሞ በተለያየ አንግል እንድትረዱት ማድረግ ትችላላችሁ። እስካሁን ያየናቸውን ፕሮምፕቶች የምትፈልጉ ከሆነ ታች ዲስክሪፕሽን ላይ የማስቀምጥላችሁ የቴሌግራም ቻናል አለ። እዛ ላይ በፒዲኤፍ መልክ የማስቀምጥላችሁ ይሆናል። ገብታችሁ መጠቀም ትችላላችሁ። ሁለተኛው ኤአይ ልንጠቀምበት የምንችለው መንገድ ፕሮክራስቲኔሽንን ለማስወገድ ነው። አብዛኞቻችን ተማሪዎች ፕሮክራስቲኔት እናደርጋለን። ላይክ ቶሎ የሆነ ነገር አንጀምርም፣ እንሸሸዋለን። ንባብም ሆነ ምንም ነገር ከሆነ ሶ ብዙ ሰው ይሄ ነገር የሌዚነስ ወይም የስንፍና ጉዳይ ይመስለዋል። ግን ቤዚክሊ ዋና ምክንያቱ እሱ አይደለም። ዋና ምክንያቱ የፕሮክራስቲኔሽን ፍሪክሽን ወይም ደግሞ ይሄ ፍትጊያ ነው። አይምሮአችን ያን ነገር አቮይድ ስለሚያደርገው ሶ ብዙ ጊዜ ይሄ የሚፈጠረው ከምን መጀመር እንዳለብን ሳናቅ ስንቀር ወይም ደግሞ ታስኩ በራሱ ትልቅ ሲሆን ላይክ ብዙ ኢነርጂ ዲማንድ የሚያደርገን ነገር ሲሆን ፍሪክሽን ይፈጠራል። ላይክ አይምሮአችን አቮይድ ማድረግ ይጀምራል። ያው ፕሮክራስቲኔሽን የምንለው እሱን ነው። በእርግጥ በዲቴል የሰራው ቪዲዮ አለ ስለ ፕሮክራስቲኔሽን ምክንያቶቹ እንዲሁም እንዴት አቮይድ ማድረግ እንደምንችል በዲቴል የሰራው ቪዲዮ አለ። ወይ ዲስክሪፕሽን ላይ ወይ ከላይ ታገኙታላችሁ፣ ገብታችሁ ተመልከቱት እሱን። ሶ ዋናው ፕሮክራስቲኔት እንድናደርግ የሚያደርገን ነገር መጀመር እንፈራለን። ንባብም ከሆነ ላይክ መጀመር ይከብደናል። ስለዚህ ኤአይን በመጠቀም ይህንን ነገር ማስወገድ እንችላለን። እንዴት ካላችሁ ይህንን ፕሮምፕት መጠቀም ትችላላችሁ። ምን ትሉታላችሁ? ዩ አር ማይ ስተዲ ፕላነር ትሉታላችሁ። ዘን ሳብጀክቱን፣ ቶፒኩን እንዲሁም ፈተና ካላችሁ ደግሞ በምን ያህል ቀን ፈተናው እንዳላችሁ ትነግሩትና ስሞል ዴሊ አክሽኖች እንዲሰራላችሁ ወይም እንዲያዘጋጅላችሁ ትጠይቁታላችሁ። ለዛ ቶፒክ ሬሌቨንት የሆኑ ማለት ነው። እንደዛ ሲሆን ዛሬውን መጀመር የምትችሏትን ስሞለስት አክሽን ይነግራችኋል። ያ ሲሆን ያቺን መጀመር አይከብዳችሁ። ትልቅ በሚሆንበት ጊዜ ላይክ አግዝፋችሁ በምትመለከቱት ጊዜ መጀመር ይከብዳችኋል። ግን ኤአይን በመጠቀም ትንሿን መጀመር የምትችሏትን አክሽን እሱ ሲነግራችሁ ያንን መስራት አይከብዳችሁ። ዋንስ ከጀመራችሁ በኋላ ደግሞ ፍሎ ስቴት ውስጥ ትገባላችሁ። ላይክ እየሰራችሁ ነው የምትሄዱት ማለት ነው። ስለዚህ
ዲሳይድ ማድረግ ይቀርና አሁን ላይ አክት ማድረግ ትጀምራላችሁ። በዚህ መልኩ ፕሮክራስቲኔሽንን ልታስወግዱ ትችላላችሁ። ሶ የሚያስፈልጋችሁ ሞር ዲሲፕሊን ነው ብዬ አላስብም። የሚያስፈልጋችሁ የምትጀምሯት የመጀመሪያዋ ስሞል አክሽን ናት ብዬ ነው የማስበው። ስለዚህ ኤአይ እንደነገርኳችሁ ነው እነዚህን ትናንሽ መጀመር የምትችሏቸውን ስሞል አክሽኖች ይነግራችኋል። ለትምህርትም ሊሆን ይችላል፣ ለሌላም ነገር ሊሆን ይችላል። ባይ ዘ ዌይ ሶ በብዙ አይነት አስፔክቶች ልትጠቀሙት ትችላላችሁ። ሌላ አንድ አዲሽናል ፕሮምፕት ልንገራችሁ። ምን ትሉታላችሁ? አይ ዋንት ቱ ቢልድ ስተዲ ሞመንተም ትሉትና ቶፒኩን ላይክ ኮንሰፕቱን ትነግሩታላችሁ። ዘን ምን ትሉታላችሁ? ጊቭ ሚ 3 ታይኒ አክሽነብል ቲንግስ አይ ካን ዱ ዊዝን 5 ሚኒት ኦር 10 ሚኒት ትሉታላችሁ። በዚህ 5 ደቂቃ በዚህ 10 ደቂቃ መስራት የምችላቸውን ትናንሽ አክሽኖች ንገረኝ ትሉታላችሁ። እንደዚህ ሲሆን ትናንሽ አክሽኖችን ጀምራችሁ አይደል ሞመንተም ይፈጠራል፣ ላይክ ፑሽ ያደርጋችኋል ያን በራሱ። ስለዚህ እያንዳንዷን ስሞል አክሽን በሰራችሁ ቁጥር ስሞል ዊን ታገኛላችሁ። ስሞል ዊን ስታገኙ ደግሞ ፊድባክ ይሆናችኋል፣ ላይክ ሞመንተም ክሬት ያደርግላችኋል። ስለዚህ ንባብ በራሱ ፎርስድ መሆኑ ይቀርና ሞመንተሙ ኮንሲስተንት እንድትሆኑ ያደርጋችኋል ማለት ነው። ሶስተኛው ኤአይ ልንጠቀምበት የምንችለው መንገድ ድግግሞሽን አስወግደን ክሪኤቲቭ ለመሆን ነው። አብዛኛው ተማሪ ሚስ ያደርገዋል ብዬ የማስበው ነገር ይሄ ነው። ብዙዎቻችን ንባብን የምናደርገው ድግግሞሽ ነው፣ ላይክ ሽምደዳ ነው የምናደርገው። ደጋግመን እናነባለን፣ ፓወርፖይንትም ሆነ ፒዲኤፍ ፋይል በቃ እንደጋግመዋለን፣ እንሸመድዳለን፣ ግን ኮር አይዲያውን አናገኘውም። ቶፕ የሆኑ ተማሪዎች ደግሞ ዝም ብለው አይደለም ኢንፎርሜሽን ኮንሱም የሚያደርጉት። ባይ ዘ ዌይ ያንን ኢንፎርሜሽን በራሳቸው ወይ ክሬት ያደርጋሉ፣ በራሳቸው ወይ ዲፋይን ያደርጋሉ። ሶ ኤአይ ደግሞ ይህንን ነገር እንድታዳብሩና እንድታደርጉ ይረዳችኋል። እንዴት ካላችሁ በተለያዩ ስቴፖች እንመለከታለን። ስለዚህ ምን ማድረግ ትችላላችሁ? ኤአይን በማስተማር መማር ትችላላችሁ። እንዴት ካላችሁኝ እዚህ ጋር ያለውን ፕሮምፕት መጠቀም ትችላላችሁ። ኤአይን ምን ትሉታላችሁ? አክት ላይክ ኤ ስቱደንት ትሉታላችሁ። እንደ ተማሪ አክት አድርግ፣ ስለዚህ ቶፒክ ምንም አታውቅም እኔ አስረዳሃለሁ ትሉታላችሁ። ዘንድ ጥያቄዎች ጠይቀኝ ትሉታላችሁ። አስክ ሚ ኩዌስችንስ ቱ ቴስት ማይ አንደርስታንዲንግ ትሉታላችሁ። ሶ ጥያቄዎች ይጠይቃችኋል። ስትመልሱለት ዘንድ ጋፖችን እንዲመለከት ትነግሩታላችሁ። ያልገባኝ ነገር ካለ ወይም የተረዳሁበት መንገድ ስህተት ከሆነ ንገሬ፣ ላይክ ጋፖችን ንገሩ ትሉታላችሁ። ሶ በዚህ መልኩ ኤአይ ጥያቄ ይጠይቃችኋል፣ ጋፖቻችሁን ይነግራችኋል። በዚህ መልኩ ሞር አይዲያው ክላሪፋይ እየተደረገላችሁ እየሄደ ሞር ዲፕሊ እየተረዳችሁት ትመጣላችሁ ማለት ነው። ሌላው ደግሞ ኤአይ ኮንሰፕቶችን በተለያየ አይነት ወይ ኤክስፕሌን እንዲያደርግላችሁ የተለያዩ ማቴሪያሎችን ክሬት እንዲያደርግላችሁ ልትጠቀሙበት ትችላላችሁ። ብዙዎቻችን አሁን ስናነብ ምንድን ነው የምናደርገው? ፓወርፖይንትም ከሆነ ፒዲኤፍ ፋይልም ከሆነ ጀስት እዛ ላይ የተጻፈውን ነገር አሳጥረን ነው የምንጽፈው፣ ወይም ጀስት ዋና ዋና ፖይንቶችን ነው ኖትቡካችን ላይ የምንጽፈው። ኤአይን በመጠቀም ግን በተለያየ አይነት ወይ ያንን ነገር ኤክስፕረስ ማድረግ እንችላለን። በተለያየ አይነት ወይ ኖቶችን ማዘጋጀት እንችላለን ማለት ነው። የተለያዩ ሞክ ኤግዛም ጥያቄዎችን ልናዘጋጅ እንችላለን። የተለያዩ ጥያቄዎችን አዘጋጅተን እነዛ ጥያቄዎች በደንብ አንደርስታንዲንጋችንን የሚፈትሹ እንዲሆኑ ማድረግ እንችላለን። ሚኒ ፕሮጀክቶችን ወይም ደግሞ ሚኒ መስራት የምንችላቸውን ከዛ ቶፒክ ጋር የተገናኙ ስራዎችንም እንዲሰጠን ታስኮችን እንዲሰጠን ልናደርግ እንችላለን ማለት ነው። በዚህ መልኩ አዳዲስ ነገሮችን ክሬት እንድናደርግ እየገፋፋን ነው ማለት ነው። ኤአይ ጀስት መሸምደድ አይሆንብንም ንባብ ማለት ነው። በተጨማሪም ሌላ ልናደርገው የምንችለው ነገር ሪል ላይፍ የሆነ ነገር እንድንረዳበት የሚረዳን ሪል ላይፍ የሆነ ነገር እንዲሰጠን ወይም ደግሞ እንዲገልጽልን እናደርጋለን። አስተውላችሁ ከሆነ ላይክ እኔ እንኳን ፐርሰናሊ ብዙ ጊዜ ይገጥመኛል የሆነ ነገር ስማር ለምንድን ነው ግን የምማረው ላይክ ምን ይጠቅመኛል ብዬ ብዙ ነገሮችን ጠይቄያለሁ፣ ላይክ ከሃይስኩል ጀምሮ ማለት ነው። ኤአይ ያንን ነገር ሊመልስላችሁ ይችላል። ቤዚክሊ የሆነ ቶፒክ የምትማሩ ከሆነ ያንን ቶፒክ ትሰጡታላችሁ፣ ላይክ እዚህ ጋር ባለው ፕሮምፕት መሰረት ማለት ነው። ላይክ አይ አም ለርኒንግ ዚስ ኮንሰፕት ትነግሩታላችሁ፣ ኮንሰፕቱን ወይም ቶፒኩን። ዘን ሾው ሚ ሪል ወርልድ አፕሊኬሽን፣ ላይክ ሪል ወርልድ ላይ ያሉ አፕሊኬሽን የዚህ ቶፒክ ሪል ወርልድ ላይ የእውነተኛ ዓለም ላይ የሚጠቅመን እንዴት ነው፣ ላይክ ምን ነገሮች ጋር ይገናኛል የሚለው ነገር ትጠይቁታላችሁ። እንደዛ ሲሆን ላይክ ሬሌቫንት ይሆንላችኋል። ያን ቶፒክ ማንበብ በራሱ ሬሌቫንት ይሆናል። ሁለት ደግሞ ትረዱታላችሁ፣ ላይክ በምታውቁት ነገር ነው እየነገራችሁ ያለው። ላይክ ሪል ወርልድ ላይክ ዴሊ የምታዩቸው ነገሮችን አገናኝቶ ስለሆነ የሚነግራችሁ ሞር ኮንሰፕቱን ትረዱታላችሁ። ሶ በዚህ መልኩ ስታደርጉ ንባብ በራሱ ሬሌቫንት እየሆነ ይመጣል። ላይክ ማንበብ በራሱ ሬሌቫንት ይሆንላችኋል፣ ምክንያቱም ላይክ ሪል ወርልድ የሚጠቅማችሁ ነገር ስላለ ማለት ነው። ሶ በዚህ መልኩ ኤአይን ተጠቅማችሁ በሶስት ወይ ኢምፕሩቭ ማድረግ ትችላላችሁ የምትማሩበትን ነገሮችን የምትረዱበትን መንገድ ማለት ነው። ስለዚህ በአቨሬጅ ተማሪዎች እና በቶፕ ተማሪዎች መካከል ያለው ዲፈረንስ የኢንተለጀንስ ጉዳይ አይደለም፣ ግን ነገሮችን የሚረዱበትና የሚያጠኑበት መንገድ የተለያየ መሆኑ ነው። ስለዚህ ኤአይን በመጠቀም እስካሁን ባየነው መልኩ
የምትማሩበትን ወይ የምትረዱበትን ወይ ኮምፕሊትሊ ትራንስፎርም ማድረግ ትችላላችሁ። ስለዚህ ኤአይን በትክክለኛው መንገድ ተጠቀሙ። እስካሁን የተመለከትናቸውን ፕሮምፕቶች ደግሞ አክሰስ ማድረግ የምትፈልጉ ከሆነ የቴሌግራም ኮሚኒቲ ላይ የምለቃቸው ይሆናል። ሊንኩ ዲስክሪፕሽን ላይ ይኖርላችኋል። ሶ በቀጣይ በሌላ ቪዲዮ እንገናኛለን። ተመሳሳይ ቪዲዮም የምትፈልጉ ከሆነ ኮመንት ሴክሽን ላይ ያሳውቁኝ። ባይ ባይ።